እሺ አሁን ምን ይባላል? ምን ይባላል እንዴ? ስንተኛ ሽንፈታችን ነው? አረ በስማም እኔ ዘንድሮ የኛ የመቃጠል አመት ነው እንዴ? እንዴ አሰላለፉን ተመልክ። እኔ እኮ ለነገሩ ገና እኮ አሰላለፉን ስናየው ነው እኮ ፍሬዲ ውድማን የተባለ ግብ ጠባቂ ጭራሽ ይዘህ ስገባ ነው እንደወደምን ሁሉ ያወቅኩት እኮ እኔ። ወይኔ ሳር፣ እኛ ላይ ሳር መቼ ነው ሳያገባብን የሚወጣው? በኮሚኒቲ ሺልድ አስታውሳላችሁ? ፕሪሚየር ሊግ ላይ ይኸው የቀረው ካራቦ ላይ ነበር። ወይኔ ጭራሽ አትሪክ ሊሰራ። አረ በስማም እኔ በዛሬው ጨዋታ ሙሉ በሙሉ ተወቃሽ ስሎት ነው። እንዴት ነው ከቤስት 11 አንድ ተቀያሪ ወንበር ላይ እንኳን ተጫዋች የሌለው ደግሞ? እሺ ግራ የገባኝ ነገር። አረ በስማም ገና ከዚህ በላይ እንነዳለን ፋሚሊ፣ እንቃጠላለን። ከዚህ በላይ እንቻለው። በቃ አመቱ የኛ ነው የመቃጠል። ወይኔ እኔ በዛሬው ጨዋታ አንድ ጥሩ ነገር የተመለከትኩት ቢኖር ካልቪን ራምሴ። በቃ ይሄን ተከላካይ ብቻ ነው። ያው ብዙዎቻችሁ የሊቨርፑል ደጋፊ ይሄን ተጫዋች ላስታውሳችሁ፣ ያው ከአበርዲ በ2022 ያስፈረምነው ራይት ባክ ነበር። እናም በሰዓቱ በውሰት ብዙ ጊዜ ይሰጥ ነበር፣ በጉዳትም እንዲቆይቶ ነበርና እኔ በቃ በዛሬው ጨዋታ ጥሩ ነገር የተመለከትኩት እሱ ነው። ለባካፕ ያስፈልገናል፣ ያው በፍሪፖንግ እና በብራድሊ ቦታ ማለት ነው። እናም ቆንጆ መከላከልን ጥሩ እንቅስቃሴ ሲያደርግ የተመለከትኩት ተጫዋች እሱ ነው። ከዛ በተረፈ ግን ስሎት ቀጣይ ጌም በእውነት ነው መላችሁ። በቃ ቤስት 11ን አስቀምጣል አይደል ቤንች። ቀጣይ አስቶን ቪላ ጌም ላይ ምን እንደምታሳየን እንጠብቃለን። ይመቻችሁ። አርሰናል የሚባል ቡድንን ለምንድን ነው ማትፈሩት? ስጉት። በቃ ከዚህ በኋላ አርሰናል ሲባል ጋሽ አርሰናል ብላችሁ ጎንበስ ነው ማለት ያለባችሁ። በቤንቹ ገብተን ብራይተንን ለጠፍናት፣ በአግባቡ አስተናገድናት። በቃ ጥግሽን ያዥ፣ አንቺ አትመጠሪኝም። ገብቶሻላ? እዛ ሆነሽ ተቀመጪ። መቼስ የአንዳንድ የቋጣሪያን ክለብ ደጋፊዎች እያያችሁት ነበር ይሄን ጨዋታ። ቤንቾቻችንን እንዴት አገኛችኋቸው? አያችኋቸው? በቃ እሳት። እኛ ጋር የምትመርጠው ነገር የለም። ይሄ ወላፍን የሆነ ቲም ነው። ይኸውልህ ቤንች አትለው ቋሚ አትለያቸውም እኮ በመሰረታዊነት። ባይሆን ዛሬ በጣም ያናደደኝ ነገር ሙከራዎች ተደረጉብን። ሽት በቃ እንዴት ይደረግብናል? እኔ ተጫዋቾች በፍጹም በቃ ነው በጣም ነው የተበሳጨው ጀማው። ለማንኛውም የምሬን ነው የምላችሁ፣ በቤንች አንድ እኮ ነው ቋሚ ተጫዋች ያስገባ ነው። ማን ሁሉም ቤንች ናቸው። እንኳን ደስ አላችሁ አርሰናል ደጋፊ። ሼር ኮፒ ሊንክ አድርጉና አድርሱላቸው። ከናንተ ቋሚ የኛ ቤንች ይሻላል ብለህ አድርስልኝ። እንችላለን፣ በጣም ነው ምንችለው። አናዘር ክሊንሺት ስለተሞከረብን ቅር እንዳይላችሁ ኬፓን እያለማመድ ነው ትሬኒንግ። ገባሽ አይደል? ሞስኬራ ስተት አበዛሽ ሰከንዳፍ፣ ዋኔሪ ደግሞ ፈርስት ሃፍ ያስቀየምሽኝን ሰከንዳፍ እየሸተተኝ ነው እንዳልኩኝ በደቂቃዎች ውስጥ ማን እነዚህ ሰዎችን ሰብሬ ነው ምልካቸው ወደ ሐዋሳ። ማን ቡድኔ ሰበራቸው፣ አርቴታ ሰበራቸው። በቃ መቼ ነው የሚገባብን? 7 ጌም በተከታታይ 1 ጎል የኒውካስል ምን ነው? ስለተሞከረብን ቅር ያለኝ ይመስላል፣ ግን በጣም ቅር ብሎኛል። ያስለመደኝ ነው። ገባ አይደል? 2-0 አሸንፌ ራሱ አረከው። ምን አይነት ማን ነው ሁለተኛውን ጎል ያገባ? ያበደ ጎል አቃጠላ። የተሰበራችሁት ማሳገባ አይሳካ ሰበርሻቸዋ። በቃ በጣም ሃፒ ከመሆን የተነሳ ደንዝዣለሁ። ገባ አይደል? የነዚህ ስጋ ይጣፍጣል። ስበላቸው ያጦዛል። አበርኩ ነው የምልህ። ተረዳሽኝ አይደል? ኮፒ ሊንክ እያደረግሽ በደንብ አዳርሹ። ኔክስት ጌም በርሌ የሚቋጥር ሰው ይምጣ፣ አብሮን የሚጨፍር ሰው ይምጣ። ፈሩን እኮ የሚቋጥሮች ፈሩን። አንድ የምፈልገው ሰው አለ፣ እሱም ብቻ አሪፍ ጨዋታ ላይ በርሌ ለማየት አያስፈልግም። ብቻችን ከምናይ ደግሞ የሆነ ሰው አቀናባሪ ምረጡ። ኮሜንት ላይ ባዮ ላይም ገብታችሁ ቮት ማድረግ እንዳረሱ ገነርስ። አይ አይ ሊቨርፑል ምንድን ነው የምትባሉት? እሺ ዛሬ አይሼባው ዛሬ በረኛዬ ስራ በዛበት እንዴ! በየት በኩል ይቀመጥ እንዴ? ራያ ገላውን እየታጠበ አይደል? ራያ ሲፈልግ እየተኛ ሲፈልግ እየተቀመጠ አይደል? ለኬፓ ጊዜ ነው እንዴ? ስራ በዛበት እኮ ተሽቆጠቆጠ እኮ ልጁ። ግን መቼ ያድናል ነው የምላችሁ። በቃ ኬፓ ማክስ ዶማን አሪፍ ናቸው እና ሂንካፔ ኧረ በስመ አብ በቃ ማለት በቃ ነው። ሂንካፔ በቃ ማለት ነው።
እንዴ በቃ አስመስክራለች። 5 ቁጥሯን ይዛ ማለት ነው አስመስክራለች ማለት ነው። እንዴ አሬ ይችላል ልጁ ጌታን ይችላል ጋይስ በጣም ነው የሚችለው። ማ ደግሞ ቼላ ናት። አቤት እንዴ የቀይ ካርድ ግብሯን ገብራለች። አረ በቃሽ እንዴ እዚህ በኋላ ነው ይወዱሽ ምን መሰላችሁ? ቤቲንግም ከሰው ጋር ምን ተስተካከል ቼልሲ ቀይ ካርድ ብላችሁ ሂዱ በቃ ቀጥታ ማለት ነው። ግን አሁን ደግሞ መረጃ ሳጣራ ምናምን ኦዲ ይቀንሳል አሉ። ማንኛውም እንኳን ደስ አለን። አሁን ወደ ትኩረት ወደ ቀጣዩ ነው። አይ ቲንክ ብሬንትፎርድ ነው መሰለኝ የምናገኘው ካራብ። እቺ ዋንጫ የኛ ናት በቃ ዝም ብላችሁ መኖኝ እሺ። እቺ የኛ ናት በቃ ዝም ብለን መነሳሻ እናረጋታለን። ለማንኛውም ገነርስ ያው መሽቷል፣ ግን እንኳን ደስ አላችሁ። ነገ በደሞ በዝርዝር እንሄድበታለን። ይመቻች። አረ ወገን ይሄ ክለብ ወዴት እየሄደ ነው? ምንድነው? ቢያንስ ጎል ይግባብህ እንጂ እንዴ ለቋጠሮ ተመች እንጂ ምንድነው ሞራል የምሰብረው እንዴ? ይግባብህ እሺ ቶ መሸነፉን ቶ ይግባብህ። ከመሽመሽ ገባበት ብዬ እኮ እኔ እንዴ ይግባብህ። ቦዛ አርግ እስኪ ነው ቲኬቴ ይሳካ። ኧረ በስመ አብ እንዴ! አረ ልቀቅ። ምንድነው አልመች የምትለው ለደጋፊ እንዴ? አልመች አልክ እኮ በቃ እንዴት ብትቋጥር እንዴት አድርጌ ይግባብህ። ኧረ በስመ አብ በዚህ አካሄድ ማለት ነው እንኳን ዋንጫ እንዴ ምንም ትበላለህ ምንም ማለት ነው እንዴ። ይመችሽ። ለማንኛውም በዚህ አመት ወይ ካራቦ ወይ ፊካፕ ያንቺ ነው በቃ አምኛለሁ። አሬ አርሰናል ያስፈራል ጋይስ። እንዲህ ምንድነው እያስመለከተን ያለው? ዛሬ በካራባው ካፕ 16 ዙር ጨዋታ ተከናውኖ ነበረ። በዚህም አርሰናል ብራይተንን በመቅጠም 2-0 በሆነ ውጤት ማሸነፍ ችሏል። በሲዝኑ 14 ጨዋታዎችን አድርገው ከ14ቱ በ12ቱ ክሊንሺት አስጠብቀው መውጣት ችሏል። በቃ የአርሰናል የተከላካይ መስመር ግድግዳ ነው ማለት ይቻላል። መታለፍ አይችልም። በቃ የሚገርም ዲፌንስ እንዳላቸው እየተመለከትን ነው የምንገኘው። በኢሳት ስራ ፈት ከሆኑ አካሎች መካከል አንዱ የአርሰናል ግብ ጠባቂዎች ናቸው ማለት ይቻላል። የምሬ ነው። ዛሬ ኬፓ ነበር ግብ ጠባቂ የነበረው። ክሊንሺት እሱ ማስጠብቆ ወጥቷል። በጣም በርከት ያሉ ወጣት ተጫዋቾችን ነበር ሚኬል አርቴታ በጨዋታው ጅማሩ ላይ ላይናፑ ላይ ይዞ የገባው። ከዛ በኋላ ሰከንድ ሃፍን ሌሎች የቡድኑ ቋሚ ተጫዋቾችን ቀይሮ አስገብቶ ለመጠቀም ሞክሮ ነበረ። ነገር ግን ፈርስት ሃፍን ጥሩ ተመጣጣኝ እንቅስቃሴ ነበር የተመለከትነው። ብራይተን ያው በሙከራ የተሻለ ነበረ። ነገር ግን ሰከንድ ሃፍ አርሰናል በጣም የተሻለ ነበረ። በኖዋኔሪ እና ቡካዮ ሳካ ጎሎች አማካኝነትም 2-0 ጨዋታውን ማሸነፍ ችሏል። በኦክቶበር ላይ ባደረጋቸው 6 ጨዋታዎች 6ቱንም በማሸነፍ በ6ቱ ምንም ግብ ሳይቆጠርበት የሚኬል አርቴታው ቡድን አሁንም አስደናቂ ግስጋሴውን በሁሉም ውድድሮች እያደረገ እየተመለከትን እንገኛለን። በቀጣይም እንግዲህ በካራቦ ካፑ ኳርተር ፋይናል በርንሌይን የሚገጥሙ ይሆናል ማለት ነው። ለማንኛውም ስለዚህ ቡድን ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ። የሚኬል አርቴታው አርሰናል ብራይተንን 2-0 በማሸነፍ ወደ ቀጣይ ዙር አልፏል። ሌላውም የለንደኑ ትልቁ ክለብ ቸልሲ ወልቭስን ማሸነፍ ችሏል። ቪዲዮውን ግን ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ያው አርሰናል ይሄ ዋንጫ ካራባው ካፕ እንደ መቅሰስ ነው ብዬ ነው ማሰበው። በዛ ዓመት አርቴታና አርሰናል ከዚህ የተሻለ ዋንጫ ነው የሚጠበቅባቸው፣ ግዴታ ነው ብዬ ነው ማሰበው። እቅዳቸውም ያ ነው። ይሄ ምንድነው መነሳሻ እንደ ዲዘርት ሊሆን ይችላል እንጂ ግብ ይሆናል ብዬ አላስብም። ግን አርቴታ እያችሁት እኔ ሁሌ እንደምለው አሁን ብዙ ሰዎች ይወቅሱት ነበር፣ ሳካን ለምን አያሳርፍም ምናምን። ሲደላው ምን ማድረግ እንደሚችል የዛኔ አማራጭ ስለሌለው ነው። አሁን ግን በቃ አማራጭ አለው፣ በየቦታው ልጆች አሉት። ስለዚህ እነሳካ ያሳርፋቸዋል። መጀመሪያ ይዟቸው የገባው ልጆች እኮ ሌላ ቡድን ውስጥ ቋሚ ነው ሆኖ የሚጫወቱት፣ ግን ከዛ ውስጥ ኢዜ ብቻ ነው ይዞ የገባው የነበረው እና እንደዛ ልጆችን ሁሌ በሁሉ ጨዋታ ላይ ቋሚ ሲያደርጋቸው የነበረው አማራጭ ስላልነበረው ነው። ሁሉም ሰው እንደዚህ ነው የሚያደርገው። አሁን ግን አማራጭ ስላለው ይሁት ከታች ጀምሮ እያመጣ እነ ዶማንን እያጫወተ ነው። አርሰናል እንግዲህ መሸነፍ አይደለም ጎል ከተቆጠረበት በጣም ቆይቷል። የአርሰናል ደጋፊዎች አሪፍ ሁኔታ አላችሁ ነው ብዬ ነው የማስበው። እንኳን ደስ ያላችሁ። ለማንኛውም በድሉ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ